ይሄው ደስ ይበልሽ ተዋበች። ይሄን ድገሚ። ይሄው ደስ ይበልሽ ተዋበች። ያው እንደፈለግሽው በጦር ተዘነጠልኩልሽ። ነይ ማጠጩ ለጭራቅ ግብርሽ ለይሁዳነት ምስሽ ነይ ማጠጩ። ገልሞ አለሜ እሷን ተዋትና ባካችሁ ሐኪም ወጌሻ ጥሩ ቶሎ በሉ። የቱን እውነት ነው እኮ የቱን እውነት የቱን አንድነት ነው የምትል? እናቴ አትጠገብናት እንጂ ትንቢት የሚተነብይ ትንግርት አስተናጋሪ ለኔ ያልተሰየመልኝ ምጻት ነው ያለው እዚህ ጋር ውስጡ ምጻት ብሽቀት አለ። ግልገሊት ትምት የባህልና ጥበብ ሰዓታችን ላይ ነው የምንገኘው። ያለውት ባህር ዳር ዩኒቨርሲቲ ነው። ወደዚህ ያመጣኝ ጉዳይ ደግሞ በሁሉም የትምህርት መስክ የሚገኙ ተማሪዎች ለአመታት ሲማሩ ከቆዩ በኋላ ወደ ጓጉለት ወደ ናፈቁት የመጨረሻው ደረጃ ሲደርሱ አንድ ጉዳይ ማድረግ ይጠበቅባቸዋል። ይህም የመመረቂያ ጽሁፍ ወይም ደግሞ የመመረቂያ ስራ ማዘጋጀት ይሆናል። በዚሁ መሰረት ታዲያ የሲኒማና የቲያትር ትምህርት ክፍል ተማሪዎች የመመረቂያ ስራቸውን ቲያትር እያዘጋጁ እንደሚገኙ ነግረውኛል። ዛሬ ከነሱ ጋር ነው ቆይታ የምናደርገው። እንደምትመለከቱት አሁንም እየሰሩ ይገኛሉ። እናንተም ቆይታችሁ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። እንዴት አለሽ? ያው እያየሁሽ ነው የቆየሁት። አሁን እንግዲህ ከነሱ ትንሽ ለይቼሽ ከኔ ጋር የተወሰነ ቆይታ እናደርጋለን። ይቻላል። ልጆቼን ወደ መድረክ ልላክና እኔ እና አንቺ አብረን ቆያ ይሻል። ያሉበት ደረጃም እዛ ይመስለኛል አይደል? ቀደም ብለን ስናወራ ፕሮዳክሽናችን ታይማችንን እየጠበቅናት ነው። ፖስት ፕሮዳክሽን ቀን እያለን ጓጉተን እየጠበቅነው ነውና ኦልሬዲ አሁን ሪዲንግ ሪሄርስም ጨርሷል። ብሎኪንግም እንዲሁ ጨርሷል። አሁን ኦልሬዲ አንዳንድ መሙላት ያሉብን ብሎኪንጎች ነው ስቴጅ ላይ እየሰራን ያለ ነው እንጂ ፋይናል ሪዲንግ እንትን የድሬስ ሪሄርሳል ሰርተናል። ጥሩ። ስለዚህ በኋላ እነዚህን ጉዳዮችና ሌሎች ጉዳዮችን እያነሳን ቆይታ እናደርጋለን። ጋር ተማሪዎችሽን ግን ሸኝልኝ። እሺ ልጆች መልካም። አንዴ የልምምድ ቀን ስለሆነ ምን ከበር እያደረጋችሁት ነው የምትሄዱት ማለት ነው። ስለዚህ ገቢር 2 ትዕይንት 2 ላይ ያላችሁ ልጆች ወደ ስቴጅ ውጡና የብሎኪንጋችሁን እያስታውሳችሁ በደንብ ሬርስ አድርጉ ማለት ነው። አዘጋጃችሁን እኔ ጋር ላቆያት ነው። እሺ ይቅርታ አድርጉ። እንደነገርኳችሁ ያለውት የሲኒማና የቲያትር ትምህርት ክፍል ተማሪዎች ጋር ነው። አንድ ቲያትር እያዘጋጁ ይገኛሉ ለመመረቂያ። ስለዚህ ከነሱ ጋር ቆይታ እናደርጋለን። አሁን የቲያትር አዘጋጇ መምህራቸው እኔ ጋር ትገኛለች። ከሷ ጋር የተወሰነ ቆይታ እናደርጋለን። በድጋሚ አብራችሁን ቆዩ። አስቴ ወይ ስለተገናኘ ደስ ብሎኛል። ወይ እኔም ደስ ብሎኛል በጣም። ከድካም ከሩጫ ነው ያመጣውሽ። በተለይ ደግሞ አሁን እየደረሰ ስለሆነ ቀኑ ምንም ፋታ የለን። በእርግጥ እያነበባችሁ ስትለማመዱ ትንሽ ለመገመት ሞክሬያለሁ፣ ግን እስቲ ካንቺ አንደበት ልስማው። ምንድነው የመረጣችሁት ቲያትር እንዴት ተመረጠ የሚለውን አጫውች። እውነት ለመናገር የተመረጠው የገጣሚ ባለቀኔ እና ተመራማሪ ኧረ ብዙ ነገር ተርጓሚ የጸጋዬ ገብረመድህን ተውኔት ነው። ታሪካዊ ተውኔት ነው። የሙሉ ጊዜ ተውኔት ነው። ቴዎድሮስ እሱን ነው የመረጥነው። መጀመሪያ ያዘጋጅ ትልቁ ዋናው ጥያቄው ምንድነው መሰራው ብሎ ማሰብ ያስፈልጋልና ቴዎድሮስን ስመር ቲያትሩ በጣም ስለወደድኩት አዘጋጅ ቲያትር ከወደደ ምንም ያደርጋልና የመረጥኩት መጀመሪያ ከልቤ ጋር አውርቼ በጣም ስለምወደው ፕሌውን ከዛ ደግሞ በእዚህኛው ዘመን ጋር በደንብ የሚገናኝ ሚሰራን ነው። ውስጡ ያለው ጭብጥ እያንዳንዱ መልእክት እያንዳንዱ ፔን አላቸው የነኩን ነው የሚሄዱት በሚል ነው የመረጥኩት። የምር ወድጄው ማለት ነው በጣም። እኔ እዚህ እስከመጣሁበት ድረስ ቀደም ብለሽ እየነገርሽ ነበር ወደ መጨረሻዎቹ ቀናት ነን እያልሽ ነበርና ምን ያክል ጊዜ ተዘጋጃችሁበት? አሁንስ ደግሞ ምን ያክል ጊዜ ቀረ? እውነት ለመናገር እንደው በተለይ ደግሞ የጋሽ ጸጋዬ ስራ ሲሆን ከሱ ቅኔዎች ጋር መዛመድ ከሱ ቅኔዎች የሱን ቅኔዎች ተርጉሞ ወደ ልብ አስገብቶ ደግሞ ስቴጅ ላይ መተርጎም ሌላ ፈተና ነውና ስራ የጀመርነው ጥቅምት ላይ ነው በጠራ ሁኔታ እና ልጆቹ ህፃናት ናቸው እንደምታያቸው። ከዘመኑ ጋር በተያያዘ ቃላቶቹ ለነሱ እንግዳ ናቸው። እየተረጎምን ምናምን ምን ማለት እንደተፈለገ ለነሱ ብዙ ቃላቶች አማርኛም እንኳን ሆኖ ብዙ ቃላቶች እንግዳ ናቸው። ያው ሪዲንግ ሪሄርስ ላይ ነው ብዙ ነገሮች የሚያልቁት። ካስቲንጉም፣ ቲያትር መምረጡም፣ ሮል መስጠቱም። አሁን እንደምታዩ ይሄ የሚገነቡት ነገር አለ ከኋላ የመድረክ ጀርባ ጥበባቶች ካላሟሉ በስተቀር ስቴጅ ቢደረግ ይሄ ፕሌይ ወደ መድረክ ቢተረጎም ከጀርባ ያሉት ላይ መብራቱም ሳውንዱም የመድረክ ገጹም እያንዳንዱ ነገር ግንባታው በሙሉ ካልተሟላ ስለማይሆን እሱን ሮሎች ከፋፍለን
ያንዳንዱ ሰው ሁሉም ሮል ወስዶ ተዋናዩም እንደ ተዋናይ ከመድረክ ጀርባ ጥበባት ያሉትን በሙሉ እሱን ማኔጅ የሚያደርገው ሰው እንደየሮሉ ትንተና ሰርተን ፕሌውን በሚመለከት ትንተና ሰርተን እዚህ ደርሰናል። ከቲያትር አዘጋጁ ቲያትሩን ከመምረጥ ጀምሮ ቲያትር ለመስራት እስከ ፕሮዳክሽን ቀኑ ከዛም በኋላ እስከ ፖስት ፕሮዳክሽን እንዳልሽው ብዙ ሂደቶች አሉት። ምን አይነት ሂደቶችን ነው የሚያልፈው አንድ ቲያትር ሰርቶ መጨረስ? ዳይሬክቲንግ አፕሮቾች አሉ። ለምሳሌ በተለያየ ሰው የተለያየ አይነት ዳይሬክቲንግ አፕሮች አለው። እኔ የምመርጠው ዳይሬክቲንግ መንገድ አለ። ቲያትሬን ስመርጥ ቲያትሬን ላዘጋጅበት የምፈልገው መንገድ አለ። ከዛ ልጆቼ ነው ያለው ምን አይነት አቅም አላቸው። ስለዚህ እነዚህ ልጆች ላይ ምን አይነት ቲያትር የዳይሬክቲንግ መንገድ ብጠቀም ስኬታማ ልሆን እችላለሁ ብዬ አስባለሁ። ስለዚህ ያኔ ነው የምመርጠው በምን አይነት መንገድ ላዘጋጀው እችላለሁ ብዬ አስባለሁ። ያኔ እሱን ካሰብኩኝ በኋላ ብዙ ጊዜ ፌዞቹን በደንብ ነው የምጠቀማቸው። እነዚህ ሶስቱ ፌዞች ቲያትር የሚዘጋጅባቸው 3 ፌዞች አሉ። ፕሪ ፕሮዳክሽን፣ ፕሮዳክሽን እና ፖስት ፕሮዳክሽን የሚባሉ ማለት ነው። ፕሪ ፕሮዳክሽን ላይ ተውኔቴን እመርጣለሁ። ተውኔት ከተመረጠ በኋላ ካስት ይደረጋል፣ ተዋናዮች ይመረጣሉ። ከዛ ከመድረክ ጀርባ ጥበባት ላይ ይሄ ላይት ላይ፣ ሳውንድ ላይ፣ ኮስቹም ላይ፣ ሜካፕ ላይ፣ የመድረክ ጀርባ ጥበባት ላይ፣ ግንባታው ላይ፣ ሲነሪ ላይ ምናምን ሰው መርጣለሁ። ብቻቸውን ናቸው እነዛ ያሉት። ተዋናዮቹ ጋር ግን ምን እሰራለሁ ከመረጥኩኝ በኋላ ክሩ አቋቋምኩ ማለት ነው። በቃ ይሄን ፕሮዳክሽን ቴዎድሮስን ለመስራት ክሩ ተቋቋመ ማለት ነው። ፕሪ ፕሮዳክሽን ውስጥ እዚህ ውስጥ ነው ሪዲንግ እንጀምራለን ከተዋናዮች ጋር የንባብ ልምምድ ሪዲንግ ሪሄርስ የመጀመሪያው ነው። ሁለተኛው ብሎኪንግ ሪሄርስ ይባላል። መድረክ ላይ ሄደው ልምምዱን ሲጀምሩ ማለት ነው። በቃ መድረክ ላይ ማንበብ ሲጀምሩ እንቅስቃሴዎቻቸው፣ የስቴጅ ኤሪያው፣ የቦዲ ላንጉጆቻቸው፣ እነዚህ የቦዲ ፖዚሽኖቻቸው ምናምን የሚቆሙበት አቋቋማቸው ያንን ከጨረስን በኋላ እሱን ከተረጎምን በኋላ ግን ሶስተኛው የሚመጣው ረንስሩ ነው። አዘጋጁ ምንም አይነት ሀሳብ ሳይናገር ሳያስቆማቸው አሁን እነዚህኞቹ ላይ ስህተት ካለ ታስቆሚያቸዋለሽ። ረንስሩ ላይ ግን ምንም አልናገርም ማለት ነው። ዝም ብዬ ሀሳብ አስተያየቶችን ወረቀት ላይ ነው የምጽፈው። ሙሉ ነው የሚሰሩት ነው ተመልካች ካለመኖሩ ውጪ ፕሮዳክሽኑ ማለት ነው። ረንስሩ እንደዛ ነው። ከዛ ምን እዚህ ላይ ይጨምራሉ? ቴክኒካል ሪሄርስ ከሳውንዱ ጋር መግባባት፣ ላይት ጋር ይሄዳሉ። ከላይቱ ጋር በምን አይነት መንገድ ነው ላይቱ ኤቭሪ ነገር ሁሉም ነገር በቃ አጠቃላይ ከመድረክ ጀርባ ጥበባት ጋር ደግሞ ተግባብተው የሚሰሩበት ይሄ ቴክኒካል ሪሄርስ ይባላል። ድሬስ ሪሄርሳል የሚባለው ሙሉ ቴክኒኮቹን አሟልተን ከአልባሳት ጋር ድሬስ ሪሄርሳል ፋይናል የሪሄርስ ታይማችንን ትናንትና ነው ያጠናቀቅነው። አሁንም አድቨርት እየተደረገ ነው እንደምታየው። ስለዚህ ምንድነው ከዚህ በኋላ የሚኖር ፕሮዳክሽኗ ሁለተኛዋ ፌዝ ትመጣለች ማለት ነው። ፕሮዳክሽኗ ኦዲየንስን ጠርተን ፋይናል ስራችንን የምናቀርብበት ፕሮዳክሽን እንለዋለን። የመጨረሻው ሶስተኛው ፌዝ ፖስት ፕሮዳክሽን ነው። የተዋስናቸውን እቃዎች የምንመልስበት ከኦዲየንሶቻችን የነበረውን ክፍተት ምናምን እያንዳንዱ ነገር የኦዲየንሱን ፊሊንግ የምናውቅበት በአስተያየት ተቀብለን የምናመጣበት የነበሩ ችግሮችን የምንነጋገርበት። ቀደም ሲል ከዚህ መድረኩን የሚያዘጋጁ ልጆች እያየን ነበረ፣ ደግሞ የሚተውኑ ማለት ነው። እንዳልሽ ደግሞ ቲያትር በጣም ከመድረክ ጀርባ ከመድረክ ላይ ከተዋናዮቹ ጨምሮ በጣም ብዙ ሰው ነው የሚፈልገውና ሁሉንም ተማሪዎች ናቸው የሚሸፍኑት ሁሉንም ነገር እንዳልኩሽ በሮል ነው የመተባበር ስራ ነው የሚሰሩት አንድ ላይ ሆነው ቴክኒካል የሆኑት ነው የመድረክ ጀርባ ነገሮችን እያየሽ። አሁን ለምሳሌ እዚህ ጋር ያሉት ሲነሪዎች ብቻ አይደለም ወይም የመድረክ ግንባታውን እንዲሰሩ ሚና የሰጧቸው ልጆች ብቻ አይደሉም እየሰሩ ያሉት፣ ተዋናዮቹም ይሰራሉ። እንደምታዩ ከሳውንድ የሚሰራው ልጅ ከሳውንዱ ተነስቶ እየሰራ ነበረ። እዛ ጋር ላይት ብቻ የሚጠቀመው ልጅ ሄዶ እየገነባ ነበር፣ ድንጋይ ያቀብላል ምናምን። ያ በህብረት መውጣት ስላለባቸው እንዳልኩሽ ጥቂት ልጆች ናቸው። ደግሞ ልጆቹ እድሜያቸውም ገና ስለሆነ በደንብ ተባብረው ነው ክሩ የሚሰራው። የመድረክ ጀርባ ጥበባት በተለይ ደግሞ ቴዎድሮስ ሲሆን በተለይ ይሄኛው ተውኔት ሲሆን አንዴ ዋሻ እንገባለን፣ አንዴ ቤተ መንግስት እንገባለን፣ አንዴ ወደ አንኮበር እንሄዳለን። እዚች ስቴጅ ላይ ኢማጂን እዚች ስቴጅ ላይ በስዕል ነው የምናመጣው ቴዎድሮስ ከተዋበች ጋር የነበረውን ከወታደሮቹ ጋር የነበረውን አብሮት ገብተው የነበረበትን ያንን አድካሚ ቦታ እሱ የከፈለበት ዋጋውን የከፈለበትን ቦታ ያንን ዋሻ ለማምጣት ደግሞ እንዲሁ እዚች ስቴጅ ላይ እነሱን እየመነጠርን ደግሞ እዚህ እናመጣለን እና ይሄ ፈታኝ ስለሆነ ልጆቹ በጋራ ነው የሚሰሩት። አንቺ በምን አይነት መንገድ ነው የምትመደቢያቸው? አሁን አንቺ ተዋናይ ነሽ፣ አንተ እንደዚህ ነህ የምትያቸው ከምን አንጻር ነው? አንደኛ እዚህኛው ላይ ከዚህ በፊት ፕሮዳክሽኖች ሰርቻለሁ፣ ልጆቼን አውቃቸዋለሁ። እቺ ልጅ እንዲህ አይነት ካራክተር ብትሰራ ይመጣል ብዬ አስባለሁ። እንደዚህ በስሜት ብቻ ከዚህ በፊት ስሰራ ባየኋት ልሰጥ እችላለሁ። አንዳንዴ ደግሞ እውነት ለመናገር እዚህ ቲያትር ላይ ደግሞ በድፍረት በቃ ሊወጣው ይችላል ልሞክር ብዬ የሚሰጠው ሰው አለ። በደንብ ደክሜበት ደግሞ ያመጣልኝ ማለት ነው። ግን ቴክኒክ ላይ መጀመሪያ የልጆቹ ስሜት ተማሪዎች ስለሆኑ ተምረው መውጣት ስላለባቸው ቴክኒክ ላይ የልጆቹን ስሜት አደምጣለሁ። ልባችሁ ምን ላይ ረጋ፣ ምን ነካችሁ? መድረክ ግንባታ ነካኝ ብሎ ይመጣል። በቃ መድረክ ግንባታው መስራት ፈለኩኝ፣ ቴዎድሮስን ቤተ መንግስት ማምጣት ፈለኩኝ። ወጣለሁ ያለኝን ሰው አይዋለሁ። ከተወጣው አሁን የተወጡ ልጆች አሉ
መሀል ላይ የደከሙ ልጆች አሉ ሰው የጨመርኩላቸው እስኪ ሞክሩ አንተና ጨምርልህ እስኪ አንተ እርዳው ምናምን ለዛም በጣም ውጤታማ የሆነው እንደዛ ስለሆነ ይመስለኛል ካራክተር ላይም ተጽዕኖ አላሳደርኩባቸው ቲቸር ከዚህኛው ካራክተር ልክ ይሄን በሞክረው ሲል እስኪ አቀይሬያቸዋለሁ መጀመሪያ ከሰጧቸው በኋላ አቀይሬያቸዋለሁና በዛ መንገድ ነው ሳሰራቸው የነበረው አሁን ቲያትር ቢሆንም የሚሰሩት በዚህ መንገድ ደግሞ ውጤቱ የሚሰጥበት የመመረቂያ ስራቸውም ነውና ውጤቱ በምን አይነት መንገድ ነው ለእያንዳንዱ ተማሪ የሚሰጠው እውነት ለመናገር አሁን ቢያንስ በእርግጠኝነት 80% ያህል ይጃለሁ ኦሬዲ ከግሬድ ጋር በተያያዘ ነው የምልሽ ቴንዳንስ ትልቁ መሰረታዊ ነገር ነው ፓርቲሲፔት ማድረጋቸውን የማይበት አንድ ኢቫሉዌሽን ሜተድ ነው ከዛ ውጪ ግን ዶርማቸው ሄደው እንዲሰሩ የሚላቸውን ነገር ያዘዝኳቸውን ነገር ሰርተው መምጣታቸው ነው ያለው መጀመሪያው አካባቢ ልክ ተውኔቱን ሰጥቼ 6 አንብበው የመጨረሻ አናሊሲስ እንዲያስገቡልኝ አድርጌ ነበር ለምሳሌ ቴዎድሮስን የያዘው ልጅ ቴዎድሮስን ተንትኖ እንዲያመጣልኝ ቴዎድሮስን በምን መንገድ ምን ያህል ተረዳኸው ጋሽ ጸጋዬ የጻፈውን ዲያሎግ ማለት ብቻ ሳይሆን ዲያሎጉ ለምን ተባለ ካራክተሪ ማን ናት ምንድን ነበረች በዛ ዘመን ጸጋዬ ለምድሮችን ካራክተር እንዲህ የጻፋት ብለው ወረቀታቸው ላይ ጽፈው ካላመጡልኝ በስተቀር የተጻፈው ጋሽ ጸጋዬ የጻፈውን ዲያሎግ አንብበው እዛ ስቴጅ ላይ መገኘታቸው ምንም መረዳታቸው ያስፈልጋል እሱን እኔ ብቻ አልሰጠውም እናዘጋጅ እኔ ብቻ የቴዎድሮስን ትህትና እንዲያውቅ የቴዎድሮስን ሀገር ወዳድነት እንዲያውቅ የቴዎድሮስን ታጋሽነቱን እንዲያውቅ የቴዎድሮስን ቁጣ እንዲያውቅ እኔ ብቻ አልለፋም እሱ ብቻውን ማየት አለበት ስለዚህ ያንን ደግሞ ወረቀታቸው ላይና ፕሬዘንቴሽናቸው ላይ ኢቫሉዌት አደርጋቸዋለሁ ማለት ነው ከዛ ደግሞ በጣም እዚህ ላይ የሚሰራው ስራ ላይ በጣም የህብረቱ ስራ ላይ ምን ያክል ጊዜያቸውን ሰጥተው ሁሉ ጊዜ ተገኝተው ይሄ ስቴጅ ከሳምንት በፊት ነው የተጀመረው መገንባት ሳምንት በፊት በቃ አዳራሽ ዘግተን ስቲል እየገነባን ያለን ዋሻውንም ጫካውንም እዛ ደግሞ መቅደላን ደግሞ በፖስተር አምጥተናል ፖስተር ዲዛይን አለን በጣም ብዙ ድካም አለው ይሄ ሲገለጡ ወደ ኋላ በጣም ብዙ ሴቲንግ ነው ያለውና እሱ ስራ ላይ ቀላል አይደለም ልጆቹ ጥቂቶች ናቸው ከምልሽ በላይ ጥቂቶች ከ100 ምናምን ሰው በላይ ምናልባት ከ120 ከ140 ሰው በላይ ሊሰራው የሚችለውን ቲያትር 25 ምናምን ተማሪዎችን ይዞ ቴዎድሮስን መስራት ምናልባት ያስቃል እንደው ምን ቀልድ አይነት ነው ያለው ይሄ ነገር ያስብልም አለና መውደድ ብቻ ነበርና ቢያንስ ይሄንን የግንባታው ነገር ላይ ግን እኩል ሲሰሩ ማየት ይሄ በራሱ አንድ ፕሮሰሱን የፕሮዳክሽን ፕሮሰስ ስለሚያሳይ ከዚህ አንፃር ግሬድ ይደረጋል ማለት ነው ከቀረጻ በፊትም ስንገናኝ እየነገርሽ ነበር ብዙ የማይደፈር ቲያትር ነው ከፍ ያለ ቲያትር ነው በሱ ነው የመጣ ነው እያልሽ ነበር አሁንም እንደምትነግሪኝ በጣም ብዙ ሰው የሚፈልግ ቲያትር በትንሽ ተማሪዎች ነው እየሰራሽ ያለሽውና ለተማሪዎቹ በዚህ ቲያትር ማለፋቸው ገና ተማሪዎች ናቸው ተመርቀው ደግሞ የሚቀላቀሉበት ዓለም አለ የቲያትሩ ዓለም እና ለነሱ ምን አይነት አስተዋጽኦ አለው በዚህ ቲያትር ማለፋቸው ታያለሽ እውነት ለመናገር ዋናው ሐሳቤ እሱ ነበር በጣም እንደሚደክሙ አውቃለሁ ግን አሁን ያልሽውን እንፈልጋለሁ እሱን ነበር የምፈልገው እነዚህ ልጆች ተመራቂዎች መሆናቸው ማረጋገጫዬ ስለሆነ ከዚህ በፊት ዋና አክት ፕሌይ ያሰርቻቸዋለሁ ባላንድ ገቢር ተውኔት ምናምን የ1 ሰዓት የ45 ደቂቃ ምናምን እየሰሩ ነው እዚህ ድረስ የመጡት ምናልባት የ7 ደቂቃ ማሰረቻቸው አውቃለሁ ከዚህ በፊት የ3 ደቂቃ የ3 ሰዓት ተውኔት የ3 ሰዓት ተውኔት መሆኑ አይደለም ጉዳዩ ከዛ በላይ ሌሎች ተውኔቶች ላይ የ3 ሰዓት የ4 ሰዓት ተውኔቶች እኮ አሉ የጋሽ ጸጋዬ ሲሆን ደግሞ ችግር ነው በጣም ነው ችግር ነው በጣም በቃ በሁሉም ነው የሚቀኘው የሱን ተውኔት እነዚህ ልጆች የተራራቀን ስለሆነ ዲያሎጎች ግራ ይገባቸዋል እነዚህ ልጆች የአጭር ርቀት ሯጮች አድርጊያቸው ነበር የቀጠሉት ልክ 800 ሜትር ላይ ፖዝ ያደርጋሉ ደክሙና ይቀመጣሉ እንደዛ ሳረጋቸው ቆይቼ ምን አረኩኝ 1500 ወሰድኳቸው 3000 ወሰድኳቸው 5000 ወሰድኳቸው አሁን 10000 ላይ ናት እና ጥሩ ነው በደንብ ስለገላለጽም ጀምር ነው ደግሞ አሁን ጥሩ የማራቶን ሯጮች እስኪመስሉኝ ድረስ ኢነርጂያቸው በደንብ አለ ወደ መጨረሻው ቀን ተቀርቧል አሁን የሚታይበት ቀን እየቀረበ ነውና በምን አይነት መንገድ ነው የሚታየው ከውጭ እንግዶች ይመጣሉ ወይስ እዚህ ግቢ ላለው ሰው ነው እስኪ እንደው የመጨረሻው ቀን ላይ እንዴት ነው የሚለው እንግዶች አሉ ኦሬዲ የዩኒቨርሲቲው ማህበረሰብ የኛ ሁሉም እንግዳችን ከዛ ውጪ ግን አንዳንድ የጠየቅናቸው ከዛም ከሌላ ቦታ መጥተው ምክንያቱም እየተሰራ ያለው ቲያትር አንድም ጋሽ ጸጋዬን ለመዘከር ነው በ6 ነበረ እንደው የሚያሰብነው የአፄ ቴዎድሮስ ልደት ቀን ማለት ነው በልደቱ ቀን ነበር ያሰብነው ያው እንደነገርኩሽ አልመች ይላል ተጓተተ እንጂ በ6 ነበር ልናቀርብ የነበረው ስለዚህ አሁን እንግዶቻችንን ከተለያየ ቦታ ነው ልናስመጣቸው ዝግጅት ላይ ያለ ነው ያውቃሉ ኦሬዲ ስለተቆረጠ የምናቀርብበትን ቀን ስለገለጽን አሁን በተለያየ ሶሻል ሚዲያ ማሳውቀናል እንደምታዩ ከስትመጪ በር ላይ ማይተሻለ ይመስለኛል ትልቅ ባነር አዘጋጅተናል ያው የጥሪ ወረቀቶችንም እንዲሁ አሁን ጓደኞቼ ራሱ ይዘው ሄዱት እሱ ነው የጥሪ ወረቀቶችን ለተመልካቾች
ለእንግዶችን ለመጋበዝ እነሱን እንግዲህ በጉጉት እየጠበቅን ነው። እኛም ጨርሰናል። እንግዲህ በመልካም ይለቅ ብያለሁ። አሜን። ደግሞ በኋላ ላይ መጥቼ ስሜትሽ እንዴት ነበር ብዬ መጠየቅም አይቀርም። እስካሁን ድረስ የባህር ዳር ዩኒቨርሲቲ ሲኒማና ቲያትር ጥበባት ትምህርት ክፍል ማስተማር ከጀመረ አንስቶ እስካሁን 4ኛ ዙር ናቸው። እነዚህ ለ4ኛ ጊዜ ነው የሚመረቁት። የመመረቂያ ስራቸው ነው ማለት ነው። ወደ ቲያትር ትምህርት ክፍል የገባሁት ፍሬሽማንን ከተማርን በኋላ ዲፓርትመንት ስንሞላ ሲኒማና ቲያትር ዲፓርትመንት መግባት የምትፈልጉ የሚል ማስታወቂያ ተለጥፎ አገኘሁ። ከዛ ያንን ስልክ ቁጥር ይዤ ሄድኩ፣ ደወልኩ፣ ያለውን ነገር ጠየቅኩ። ጓደኞቼም አሉ እዚህ ትምህርት ክፍል የገባ ከኛ በፊት ያሉ ልጆች አሉ፣ እኔ ማቃቸው፣ እነሱንም ማወራው። እንደዛ ሆኖ ገባሁ ወደዚህ። እኔ የመጀመሪያም ወደ ዩኒቨርሲቲ ስመጣ ዲፓርትመንቱን ፈልጌ ነው የመጣሁት እና ከመጀመሪያውም ፍሬሽማንንም ስማር ጀምሮ ስለ ዲፓርትመንቱ አውቄ እያወቅኩም ነበር እየተማርኩ የነበረው። እዛ መርጫው ነው የገባሁት። ወደ ትምህርት ክፍሉ የገባሁት ዲፓርትመንት በምንመርጥበት ሰዓት የኮታ ምናምን የሚባል ነገር አለ እና በዛ አጋጣሚ ነው ወደ አርት ትምህርት የገባሁት እና እስከሆነ ጊዜ ድረስ ከራሴ ጋር የሆነ የህይወት ስትራግል ውስጥ ነበርኩ ብዬ አስባለሁኝ። በዚህኛው ፓዝ ማለፍ አለብኝ የለብኝም የሚለውን ነገር ከራሴ ውስጥ በጣም ትግል ውስጥ ነበርኩኝ። ከሆነ ጊዜ በኋላ እየገባኝ ነገሮችን እየተረዳው ሲሄድ፣ የተለያዩ ጽሁፎችን እያነበብኩ ሲሄድ፣ ፊልም እያየሁ ሲሄድ ለካ ውስጤ ነበረ። እዚህ በቲያትር በሲኒማና ቲያትር ዲፓርትመንት ክፍል ውስጥ ሌላ ቲያትር አናዘጋጅም። የመጨረሻችን እንደመሆኑ መጠን ደግሞ የረጅም ጊዜ ነው፣ ፈታኝ ቲያትር ነው የተመረጠው። ቃላቶቹ በጣም ነው የሚያስቸግሩት፣ በጣም ፈታኝ የሚባሉ እነሱን ለመላመድ ራሱ በጣም ብዙ ጊዜ ነው የወሰደብና እንግዲህ እዚህ ደርሰናል። በጣም ከባድ ፕሌይ ነው የተመረጠው። ፕሌይ በጣም ብዙ ቀላል ፕሌዮች አሉ፣ ኖርማል ቤት ውስጥ ልትሰሪያቸው የምትችያቸው ፕሌዮች አሉ። ከዛ በተረፈ ለራሱ ቲያትር ስትመርጪ ይሄ ትውፊታዊ ቲያትር ነው። አንድ ነገር ብትጎል ልትጠየቂበት የምትችይበት ሁኔታ ነው ያለው። ከዚያም አልፎ ደግሞ እኛ የመረጥነው ፕሌይ ቴዎድሮስን ነው። አብዛኞቻችን ኢትዮጵያውያን የቴዎድሮስን ማንነት እናውቃለን ብዬ አስባለሁኝ። ያንን ቴዎድሮስን የምናውቀውን ቴዎድሮስን የምናስበውን ቴዎድሮስን ነው መድረክ ላይ እያመጣን ያለ ነው እና ያንን በመግለጽ ውስጥ እኛ እንደ ኮርስ አንድ ኮርስ ተምረናል። ኢትዮጵያን ቲያትር የሚባል ኮርስ አለ እና እሱን ኮርስ ነው እዚህ ጋር የገለጠ ነው። እዚህ በእኛ ዲፓርትመንት በተለይ ደግሞ ባህር ዳር ዩኒቨርሲቲ የመጀመሪያው ታሪካዊ ፕሌይ ነው የተመረጠው እና ለዚህ መምህራችንን በጣም ነው የምናመሰግናት። የመጀመሪያዎቹ በመሆናችን በጣም ደስተኛ ነን። ታሪክ የማናቃቸውን ታሪኮች አንብበን እንድንረዳ እንድናቃቸው፣ ካራክተሮቹ አጼ ቴዎድሮስ ማን ነበር፣ እቴጌ መነን፣ ተዋበች ማን ነበሩ የሚለውን እንኳን ማወቅ ለኛ ትልቅ ነገር ነውና ታሪካዊ ፕሌይ ስለሰራን በጣም ነው እኔ በበኩሌ በጣም ደስተኛ ነኝ። በጣም ደስ የሚል ነገር ነው። በተግባር እየሰሩ መሄድ ያለው አስተዋጽኦ ምንድነው? ወደ ህይወት ሲመጣ በተግባር እየሰሩ ነው እንጂ የከሌ ቲዮሪ ይህን ይላል እንደዚህ ነው ነገሩ እያለ ሊያወራን አይደለም የሚቀጠረው። አንድ ሰው አምራች እንዲሆኑ ነው የሚፈልገው። ስለዚህ እዚህ ላይ የምትመለከቱት ምንድነው? እዚህ የተዘጋጀ የቆየው የቲያትር ዝግጅት ምን ይመስላል፣ አንድ የቲያትር ፕሮዳክሽን ሙሉ ፕሮዳክሽኑ ሊዝ የሚችላቸው ነገሮች ምንድነው፣ ያንን እንዴት አድርገን እንሰራለን የሚለውን ተማሪዎቹ እንዲያውቁ በተግባር ነው የሚሰሩት ነው። ስለዚህ ዋናው ጥቅም ምንድነው? ነገ በተግባር ተምረውታልና በተግባር ሲወጡ ገበያው ላይ አይቸገሩም፣ መስራት ይችላሉ ማለት ነው። አልጠበቅኩም ቴዎድሮስን እሰራለሁ ብዬም አልጠበቅኩም ነበርና ቴዎድሮስን ይዘህ ስራ ስባል እኔ በጣም ነው ሰርፕራይዝ ነው የሆንኩት በእውነት። የኔ ድርሻ እንደ ካራክተር ራስ አሊን ነው ይዤ የምጫወተው። ከዛ በተረፈ ደግሞ አጠቃላይ የፕሮዳክሽኑ ሲነሪ ነኝ፣ መድረክ ግንባታ ክፍል ማለት ነው። የቴዎድሮስ ቲያትር ላይ የኔ ድርሻ ተዋናይም ነኝ። የእቴጌ መነንን ካራክተር ይዤ ይጫወታል ነው። ቴክኒካል ላይ ደግሞ ገጽ ወይም የሜካፑን ፓርቲ ይዤ የሚሰራው እኔ ነኝ። ስወጣ አቅዴ በቲያትሩም እንዲሁ መስራት ፈልጋለሁ፣ ግን ደግሞ በዋናነት ፎከስ ማድረግ እንፈልገው ይሄ ሲኒማቶግራፊ እና ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ እነዚህን ነው የመስራት ፍላጎት ያለኝም። አንዳንድ ቦታዎች ላይም እንዲሁ ዩቲዩብ ላይ ምናምን ሞክር ነበር። ትንንሽ ፊልም መስራት ፈልጋለሁ። የራሴ ጽፌ ራሴ አዘጋጅቼ አላቅም። እንደምናስበው በቅርቡ ላይ ሆን ይችላል ይሆናል። የሆነ ጊዜ ግን በፊልም እንደምንገናኝ ተስፋ አደርጋለሁ።
ተመርቄ ከወጣው በኋላ እቅዴ ትወናው ላይ መግፋት ፈልጋለሁ። በተማርኩበት ቲያትር ቤቶች ላይ መስራት ፈልጋለሁ። ፊልም ኢንዱስትሪውም ላይ እንዲሁ። ከዛ በተጨማሪ ደግሞ ጎን ለጎን የሜካፕ ስራዎች ላይ በደንብ መስራት ፈልጋለሁ፣ መቀጠል ፈልጋለሁ። እንዲሁ ናቸው። ትምህርት ክፍሉ እንግዲህ ድጋፍ ራሱን ችሎ የባለሙያ ድጋፍ ነው የሚያደርገው። የበጀት ድጋፍ ደግሞ ከተቋሙ ጥያቄዎች ይኖራሉ። እነዛ የሚጠየቁ ጥያቄዎች ለምሳሌ ቁሳቁሶችን ለመግዛት የሚያገለግሉ አልባሳት፣ በአብዛኛው አልባሳት በውሰት ነው የተገኘው። በውሰት ከመገኘት ባለፈ ግን ብዙ እቃዎችን ለምሳሌ ለሲነሪ መገንቢያ የምንገለገልባቸው፣ ማስታወቂያ የምንሰራባቸው በጣም በርካታ ነገሮችን የሂውማንስ ፋካልቲ የባህር ዳር ዩኒቨርሲቲ ሂውማንስ ፋካልቲ ነው ያሟላልን ማለት ነው። በዚህ በባህር ዳር ዩኒቨርሲቲ የሲኒማና የቲያትር ትምህርት ክፍል ተማሪዎች ለመመረቂያ ያዘጋጁትን ቲያትር ዝግጅታቸው እንዴት ነበር የሚለውን ቀደም ባለው ጊዜ ተገኝተን ተመልክተን ነበር። ይኸው ዛሬ ደግሞ ቃል በገባ ነው መሰረት ለሕዝብ በሚታይበት ቀን ተገኝተናል። ተመልካቾቹስ እንዴት ነው ስሜታቸው፣ ተዋናዮቹስ የሚለውን ጨምሮ ቲያትሩ እንዴት ቀረበ የሚለውን እንመለከታለን። እናንተም ቆይታችሁ ከኛ ጋር እንዲሆን በድጋሚ እንጋብዛችኋለን። ወደ ውስጥ እንግባ። የሸዋ ደልቶ አበች የአያትሽን የእቴጌ መነንና የአባትሽን የራስ አሊን እውነት አስታጥቁኝ ትጥቄ ነው ራሴ ዋጋዋለሁ። ያን መናጢ አመዳምች አንበረክከዋል። ያችን ይሁዳልክ እኔው ራሴ ማርጌ ጦር ሜዳ አንጠለጥላት ክዳድ እንጂ ዘሬም አይደለች። ጻፈ ትእዛዝ ስሟ ከጎንደርና ከሰሜን ቤተ መንግስት የተላረግ አሁኑኑ ይፋቅ፣ በህዝብ አፍ ስሟ አይነሳ። አሁኑኑ ለህዝብ አዋጅ ለቤተ ክህነት ትእዛዝ ይሰጥ። አሁኑኑ የፀሐዩ አቅጣጫ በዚህ በበልግ ንዳድ ገብ ዝናብም ደጋግሞ የጣለ እንደሆነ ደመናውን ብርሃኑን ሲደጥ ጦሩ ደረቱ አንዴ ለጥረት አንዴ ለጨረር ሰጥቶ ኋላ ድሮ ሲያረፋ የወንዲራድ እንደጀን ማልደን ጧት በራስ ማሰር ጦር ስትር ከጀርባ መጣ ራሱ ቀድሞ በመጀመሪያ አካባቢ ፕሮዳክሽኑ ላይ አካባቢም ባክግራውንድ ኢንፎርሜሽን ስለነበረኝ ልጆቹ ምናልባት የገጸ ባህሪያት ማነስ ይገጥማቸዋል ብዬም ጠብቄ ነበር። የመድረክ ግንባታው ፕላስ በትልልቅ የኢትዮጵያ ተደራሲያን የተተወነ ቲያትር ስለነበረ በዚህ ልክ ያቀርቡታል ብዬ አልጠበቅኩም። እውነት ለመናገር ቲያትሩ ማስታወቂያውን አይቼው ነበረ ከትላንት ወዲያ ጀምሮ እንትን ሲል ነበርና ሳየው ያው ይሄን ያክል ትልቅ ቲያትር አልመሰለኝም። ከዚህ በፊትም ቲያትሮችን የመሳተፍ እድሉን አግኝቼ ነበር እዚህ በኪነ ጥበባት ተማሪዎች የተዘጋጁ ቲያትሮችን ማለት ነውና ግን እንደዚህ አይነት ትልቅ ተውኔት አልጠበቅኩም ነበረ። ሳየው በጣም የሚያስገርም ነው። እዛ ቦታ ላይ ያለው እስኪመስለኝ ድረስ ስሜቱ እንዲጋባብኝ የሚያደርግ ትልቅ ቲያትር ነው የተመለከትኩት። አዩት እዚህ ጦር ስለታ የረጋው እንደማዩ እዩት። አጼ ቴዎድሮስ ፕላዩን አውቀዋለሁ። አዲስ አበባ ዩኒቨርሲቲ ተማሪ በነበርኩበት ጊዜ ሲሰራ ነበረ። ሰው የምጠብቀው ነገር ነበረ፣ እሱን አግኝቻለሁ። ያው አልፊ ነገር ነው ፕሮዳክሽን። ያንን ሂደት ስለማቀው መጨረሻ ላይ ደግሞ ከልፋት በኋላ ውጤቱ ቆንጆ እንደሚሆን ጠብቅ ነበረ። ውጤቱን ሳየው በጠበቁት ልክ አግኝቼዋለሁ። ቆንጆ ነበረ እውነት ለመናገር። ነይ ማጠጩ ለጭራግብሽ ለይሁዳነት ምስሽ ነይ ማጠጩ አለሜ ገልሞ እሷን ተዋጣሉ በሉ ሐኪሙ ዲሽ አልፈልግም። ሐኪምሽ ያሻል ይልቅ እንዳስጀመርሽ አስጨርሽኝ እንጂ ባንቺስ ዳረጎት አልታከም። ያው ልጆችን በተለያየ ኮርስ ለማግኘት ሞክሬያለሁ። እኔ በስነ ጽሁፍ ኮርሶች ልጆችን አስተምሬያቸዋለሁ። ከፍተኛ የሆነ የመምህራኖችም ጥረት ያለበት ይመስለኛል። ስኪልም የሚፈልግ ቲያትር ከመሆኑም አንጻር ፕላስ በጀትም ይፈልጋል።
ከዛ አንጻር በቃ ልጆቹ ከኤክስፔክቴሽን በላይ ናቸው ማለት ነው። አዩት ሄደ የኔ አንድ አልባሌ ተራዳል የቴዎድሮስ እንደዚህ በደንብ አድርጎ ይጫወታሉ ያልጠበቅኩም ነበረ። ከዚህ በፊት አይቼ ነበር የተወሰኑ ቲያትሮችን እና ከዛ ብዙም የማይለይ ትወና ነው። በጣም የሚገርም ብቃት የተመለከትኩትና አልጠበቅኩም ነበር እስካሁን ድረስ። ልክ በዛ ላይ በጣም ረጅም ጊዜ የቆየ ባለሙያ የሚመስል አይነት ተውኔት ነው እና ያሳየን። እሱ በጣም የሚገርም ነበረ። የልጆቹ የትወና አቅም በጣም አሪፍ ነው። ልጆቹን በአንድም ይሁን በሌላ መንገድ በተለያየ ኮርስ አግኝቻቸዋለሁ፣ አውቃቸዋለሁ። ነገር ግን የትወና ብቃት ብቻ ፕላይን ወይም ቲያትርን ያሳምራል ብዬ አላምንም። ብዙ አጋዥ ግብዓቶች አሉ እና በተቻለ መጠን እንደ እድል ባህር ዳር ዩኒቨርሲቲ ሲኔማና ቲያትር ጥበባት ትምህርት ክፍል ባህር ዳር ላይ በመሆኑ ብቻ ያገኛቸው እድሎች አሉ። ሙሉ ዓለም ባህል ማዕከል ባይኖር ፋካልቲው ደግሞ የራሱን የሆነ ገዛ ባያደርግ በትወና ብቻ አሪፍ የሆነ ስራ ይወጣል ብዬ አልገምትም እና እነዚህ ግብዓቶች ትወናቸው ላይ ሲጨመር አሪፍ የሆነ ነገር እንዲመጣ የራሱን የሆነ አስተዋጽኦ አድርጓል ብዬ አምናለሁ። ግልገሊት ግልገሊት መርዶ ልንገርሽ ነይ በሌሊት ሰርግሽ ታጉሎ ለመጋቢት እናትሽ ሞታ በነጋሪት ከሁሉም ነገር የሳበኝ የመድረክ ግንባታቸው መድረኩ እና ሳውንዱ በጣም ያስገርማል። ምን ነው ኳንኮበር መቃጠል ወይ ዞር እጅጋይ እኔ የምገባበት ወገናችሁ ነኝ እንጂ መይሳቱ አይደለም። ለኔ ሁሉ ጊዜ ቲያትር ሲባል ከባዱ ነገር ያንን ቦታ አንድ መድረክ ላይ ማምጣት ነው አይደለ? እዛ ያለን እስኪ መስለን ድረስ ማምጣት ነውና እሱ ለማድረግ የሄድኩበት ርቀት በጣም ያስገርማል። የጦርነቱን ፓርት ከዛም በፊት የነበሩትን ፓርቶች እዛ ቦታ ላይ ያለን እስኪ መስለን ድረስ ሳውንድ ሲስተሙና መድረኩን አንድ ላይ አድርገው ያስኬዱበት መንገድ በጣም ያስገርማል። እኔ ሁለቱን ነጥዬ ማውጣት እችላለሁ። ልጆቹ እያንዳንዱ ነገር ቴክኒካል ግብዓቶች የሚባሉት ነገሮች ተምረዋል። የተማሩትን ነገር ጽንሰ ሀሳቡን አሁን ደግሞ በተግባራዊ ሁኔታ ነው እየሞከሩት ያለው እና ምን ያህል ድረስ ወደ ስቶሪው ይጠጉ ነበር የሚለውን ሳይ ስለነበረ በጥቅል ቆንጆ ነገር ነበረ። እጅህን ስጥ አለኝ ፈረንጅ፣ እጅ ተይዞ ሊወሰድ ምን እያለው የእሳት ሰደድ አያውቅም ክንዴ እንደሚያነድ። እንደምታዩት መቅደላ አፋፍ ላይ ተገኝተናል። ከዚህ ከመኳንንቱ ጋር ከነገስታቱ ጋር ቆም ያለው ቲያትሩ ታይቶ አልቋል። አሁን መድረክ ላይ ነው ያገኘዋቸው። ስሜታቸው ምን ይመስላል የሚለውን ካዘጋጇ ጀምረን ከተዋናዮቹ ወይም ደግሞ ከተማሪዎቹ ጋር አንድ ሁለት ስሜታቸውን እንጋራና ፕሮግራማችንን እንጨርሳለን። በቅድሚያ ካዘጋጇ ልጀምር። አሁን ልብሽ አርፏል? ወይ አዎ እናንተ ቀደም ብላችሁ ያሳለፍነውን በደንብ ስለምታውቁት ስላወራንበት አሁን ደግሞ እንደገና ሌላ ፓወር አይደል፣ ሌላ ኃይል፣ ሌላ ደስታ፣ እንደገና ጉልበት ይሆናል መሰለኝ። አሁን ድጋሚ ስሩት ብንባል ራሱ ባለን ስሜት የምንሰራው ይመስለኛል። እፎይታ አለው ግን ደግሞ ደስታ፣ ናፍቆት ምናምን እንደዛ ነው እየተሰማኝ ያለው። እኔ ደስ ብሎኛል በጣም ግን ደግሞ የማይሰለች አይነት ነው። ተውኔቱ ሊጀመር ከትንሽ ደቂቃ በፊት ምን አይነት ስሜት ነበረች? እያየሁሽ ነበር፣ ተጨንቀሽ ነበር፣ እየተሯሯጥሽ ነበርና ከዛ በኋላ ደግሞ እንዴት ነበር የሚለውን በደንብ ትገልጭልናለሽ? የተመልካቾች ስሜት መጥቶ የነገረች ሰው ካለ ጠቅልል አድርግሽ እነዚህን ሀሳቦች። ያው እኛንን ቤታችንን የምናውቀው ሁላችንም ጓዳችንን እናውቀዋለን ምናምን ምን ፈልገው ፐርፌክሽን አለ። ሁልጊዜም ጎደሎ ነገር ማቅረብ አይፈለግም። እኔ ደግሞ ከቨር ማድረግ ነበረብኝና ዛሬ ፕሮዳክሽኑ ላይ በቃ ገጸ ባህሪዎች ናቸው ኮስቹም አድርገዋል ምናምን የሆነች ነገር ሚስ እንዳያደርጉ ሄጄ ደግሞ አይዟችሁ ምናምን ማለት ግዴታ ስለሆነ እንደዛ ነበርኩኝ። ከመጀመሩ በፊት ሶስተኛዋ ደውል እስከምትደወል ድረስ የኔ ልብ ትርታ አብሮ እየደወለ ነበርና እንደዛ ነበር የጀመርኩት ግን እግዚአብሔር ይመስገን በቃ እርካታ፣ እፎይታ እንደዛ ተሰምቶኛል። እንደጠበቅሽው ሆኖልሻል? አዎ ምንም ጥያቄ የለውም። በቃ የልጆቹን አቅም ፈትኜበታለሁ። እንደዚህ እንዲሆኑልኝ ነው የፈለኩት። የነሱን አቅም ጣራ ነው ማየት የምፈልገው። በልጆቼ እጅግ በጣም ከፍ ያለ ስሜት ነው የተሰማኝ። በቃ ልጆቼ ተመርቀዋል። ባገነን ኃይለኛች ከቶ ልያዝ ሊጨበዳ ይቻላል። እሳት ነው ልጅ አትመነው፣ ሊያስገድል ነው አለማየሁ፣ ሊያስፈጀን ነው። እጅ ነው፣ ይያዛል፣ ይጨበጣል። እጁ እሳት አይደለም አለማየሁ።
መድረኩ ላይ እንግዲህ ደመቅ ብለው የቆዩ ልጆች ከጎን ያሉ እዚህ ታሪኩን ሲያገናኝልን የነበረው ዋናው ሰውም ብለው እኔ መወሰን አልችልም እሱን ግን ከዚህ ያለና የእሱን ስሜትም እንድንጋራ ፈልጋለሁ። እስኪ የተሰማን ስሜት ንገረኛ። በተለፋበት ልክ ውጤት አግኝቷል የሚል ተስፋ አለኝ፣ እምነት አለኝ። ኦዲየንሱ የሚሰጠው ፊድባክ ነው ለኛ ምላሻችን፣ እርካታችንና ኦዲየንሱ ጥሩ ነገር አግኝቷል ብዬ አስባለሁ። በጣም ጥሩ ነገር አግኝቷል። በጣም ምስጋና ነበር፣ ክብር ነበር ለሁላችንም እና በጣም ለፍተናል፣ ደም ሰጠናል፣ ጊዜ ሰጠናል፣ ህይወት ሰጠናል እዚህ ስራ ላይና ያው ፍሬውን ዛሬ አይተናል። ብዙ ለፍተናል፣ ወጥተን ወርደናል። ሴሚስተሩ ሲጀመር ጀምሮ ሌሎች ተደራራቢ ኮርሶች እያሉ ይሄ ግን አንድ ኮርስ ነው። ይህንን እንደዚህ እስከሚደርስ ድረስ የለፋ ነው ልፋት ቀላል አይደለም እና እንግዲህ እዚህ ደርሰናል። ይህንን ቲያትር ሊያዘጋጀችልን መምህርት ማስተዋል ለእሷ ላቅ ያለ ክብር ምስጋና አለኝ። አልፎም ለዲፓርትመንት ኃላፊው ለመምህር ደሳለኝ ቀጸላ ምስጋና አድርሱልኝ። አመሰግናለሁ። እሺ፣ ስሜ ሙየቀረ ይባላል። ያው በቴዎድሮስ ተውኔት ውስጥ ደግሞ ጥሩ ወርቅ ነው የሚጫወተው ነኝ። እንጃ ስሜቱ ለየት ይላል። ብዙ ወራት ነበረ፣ ብዙ ቀኖችን፣ ብዙ ማታዎችን፣ ብዙ ሌሊቶችን እዚህ ያሳልፈናልና እንደተለፋበት ፍሬያማ ሆኖ ያለቀ ስራ ነው። ተማሪው እርስ በርስ ከመምህራኖቻችን ጋር ሁሉም ተግባብቶ የሰራበት ስራ ነውና አላቅም፣ በጣም ደስ ብሎኛል። እንኳን ደስ አለን ሁላችንም። አለቀ፣ ጨርሰናል። የሁላችሁንም ስሜት አጋርተዋል። እሺ፣ በጣም አመሰግናለሁ። እንግዲህ ወደ ማረፉ እንድትሄዱ እናንተን እሸኛችሁ። ከምጡ ጀምረን አብረናቸው የቆየ ነው የሲኒማና የቲያትር ተማሪዎች እንደዚህ በዚህ መንገድ ደግሞ ቲያትራቸውን ጨርሰው ስሜታቸውን ተጋርተናል። ከኛ ጋር ቆይታ ስላደረጋችሁ እናንተ ተመልካቾቻችንም ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ።